እናንተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ በዛሬው የዋሜራ መርሃ ግብራችን ስለ አንድ ወንድም ሰለሞን ወልደ ገሪማ ስለሚባል ወንድም አንዳንድ መረጃዎችን ይዤላችሁ መጥቻለሁኝ። ያው ሁላችሁም እንደምታውቁት በቅርቡ አንከር ሚዲያ የመሳይ መኮንን አንከር ሚዲያ አንድ ወንድም አንድ ፋኖን ቃለ መጠይቅ አድርጓል እና ያንን ቃለ መጠይቅ አዳመጥኩት። ያን ቃለ መጠይቅ አስመልክቶ አንዳንድ ተጨማሪ ነጥቦችን መናገር ስለሚያስፈልግ አንዳንድ ተጨማሪ ያገኘኋቸው ተጨማሪ መረጃዎችም ስላሉ እሱን ላጋራችሁ በሚል ነው። እንግዲህ ያው መሳይ መኮንን ሁላችሁም እንደምታውቁት በኢሳት ቴሌቪዥን ለረጅም ጊዜ ሲያገለግል የነበረ ነው። ከዛም በኋላ ደግሞ እንደዚሁ በአንከር ሚዲያ እያገለገለ ያለ ነው። መሳይ ሰለሞን ወልደ ገሪማ ጋራ ያደረገው ውይይት በጣም ኢንተረስቲንግ ነው። ያላዳመጣችሁት ካላችሁ እንድታዳምጡት በዚህ አጋጣሚ አሳስባለሁ። በጣም ጠቃሚ የሆኑ ነገሮችን ያዘለ ነው። በጣም ወድጄዋለሁኝ። ይሄ ወንድም የትግራይ ልጅ ሆኖ እንደገና የቲዲኤፍ አባል ሳይሆን ፋኖ ነው እና ፋኖ ሰለሞን ወልደ ገሪማ ይባላል። አድማጮቻችን ተመልካቾቻችን እና ፋኖ ነው እና በፋኖ ውስጥ እየሰራ በፋኖ ውስጥ እያገለገለ በፋኖ ውስጥ ብዙ እያበረከተ ያለ ወንድም ነው እና ይሄ ወንድም ወደ ትግራይ ሄዷል። በትግራይም ሄዶ አንዳንድ ነገሮችን አንዳንድ ስራዎችን እየሰራ ነው። ከአንከር ሚዲያ ጋራ ያደረገው ቃለ ምልልስ ከዛ ቃለ ምልልስ ያገኘሁት ከሰለሞን ወልደ ገሪማ የያዝኩት ነጥብ ቢኖር በጣም ጥሩ ነገር ይሄ ልጅ ጥሩ ነገር እንደያዘ ነው፣ ጥሩ ነገር እንዳለው፣ ጥሩ ነገር ለመስራት እንዳሰበ ነው መረዳት የቻልኩት እና በዚህ አጋጣሚ ሰለሞን ወልደ ገሪማ የሄደበት ያለ አካሄድ በግሌ ምቾት እንደሰጠኝ በዚህ አጋጣሚ ለመግለጽ እወዳለሁ እና ይሄን ፕሮግራም የምትከታተሉ ሰዎች የሰለሞን ወልደ ገሪማን ቃለ ምልልስ ብታዳምጡት ደስ ይለኛል። በተለይ የትግራይ የሆናችሁ ወገኖች የሰለሞን ወልደ ገሪማን ቃለ ምልልስ ብታዳምጡ ደስ ይለኛል። እንግዲህ ሰለሞን ወልደ ገሪማ ለመጀመሪያ ጊዜ ነው እንግዲህ በዚህ በቃለ ምልልስ ያየሁት። ከዛ በፊት በፌስቡክ አንዳንድ ነገሮችን ይጽፋል እና በፌስቡክ በሚጽፋቸው አንዳንድ ነገሮች የብልጽግና ካድሬዎች እና አያሌው መንበር ያሉ ይሄ ወንድም እንግዲህ ፋኖ ውስጥ ያለን የትግራይ ልጅ ፋኖ ነው። ከዚህ በፊትም ብዙ ጊዜ በዚህ ፕሮግራም ላይ ተናግሬያለሁ። የትግራይ ህዝብን ጥቅም ሊያስጠብቅ የሚችለው ብቸኛ ድርጅት ፋኖ ነው ብያለሁ። ህወሓት ፌል አድርጓል። ህወሓት የትግራይን ህዝብ ለችግርና ለመከራ ዳርጓል። ህወሓት አሁንም እያራመደ ያለው ፖለቲካ የዘር ፖለቲካ ነው። ለትግራይ ማህበረሰብ ደግሞ ማይኖሪቲ ለሆነ ለትግራይ ማህበረሰብ ደግሞ የዘር ፖለቲካ አይሰራም። 1/3 የትግራይ ማህበረሰብ ከትግራይ ክልል ውጪ እየኖረ ባለበት ሁኔታ ለትግራይ የሚጠቅመው ወልቃይት ራያ የትግራይ መሬት ነው የሚል ያረጀ ያፈጀ የበሰበሰ አስተሳሰብ ይዞ መቀጠል ሳይሆን ሁሉም ኢትዮጵያ የትግራይ መሬት ነው የሚል አስተሳሰብ የአፄ ዮሐንስን መንፈስ የያዘ አስተሳሰብ ማንጸባረቅ ነው የሚያዋጣው። ያንንም ደግሞ ሊያደርግ የሚችለው ፋኖ ነው። ፋኖ የትግራይ ማህበረሰብ ፋኖ የአማራ ሁሉ መሬት መላው ኢትዮጵያ የአማራ መሬት ነው ብሎ ነው የሚያምነው። እቺ ወያኔዎችና ወነጎች ጠፍጥፈው የሰሯት የአማራ ክልል የምትባሏ ብቻ ነው የአማራ መሬት ብሎ አያምንም። የአማራ መሬት ሁሉም ኢትዮጵያ የአማራ መሬት ነው። አማራ በሁሉም የኢትዮጵያ ግዛት ውስጥ አገሩ ነው። እንደ አገሩ መኖር፣ መስራት፣ ማምረት፣ መሸመት፣ ሀብት ማፍራት፣ መነገድ፣ መምረጥ መብት አለው ብሎ የሚያምን ያ አይነት ስርዓት እንዲዘረጋ ነው ፋኖ እየታገለ ያለው። አማራ ሁሉም ኢትዮጵያ የአማራ መሬት ነው በሚልበት ጊዜ ፋኖ ሁሉም ኢትዮጵያ የትግራይ መሬት ነው ማለት ነው። ያ ማለት ወልቃይት የትግራይ መሬት ነው፣ ጎንደር የትግራይ መሬት ነው፣ ወለጋ የትግራይ መሬት ነው፣ ጅጅጋ እነዚህ ሁሉ የማን መሬት ናቸው? የትግራዮች መሬት ነው ብሎ ነው ፋኖ የሚያምነው። ስለዚህ እንዲህ አይነት ፖለቲካ ደግሞ እንዲህ አይነት የሰለጠነ የዘመነ ፖለቲካ ደግሞ የትግራይ ማህበረሰብ ከምንም ነገር በላይ የሚያስፈልገው እሱ ነው የሚል እምነት ነው ያለኝ እና የትግራይ ማህበረሰብ ፋኖን እንዲደግፍ በተከታታይ ብዙ ጊዜ በዚህ ፕሮግራም ላይ በዋሜራ ፕሮግራም ጥሪ ያቀርባሉ እና ይሄ ወንድም የትግራይ ወንድም የፋኖን ዓላማ ተረድቶ የፋኖን ቪዥን ተረድቶ የፋኖን አካሄድ ተረድቶ ፋኖ መሆኑ ለኔ እጅግ በጣም ትልቅ እና አሁንም ሌሎች የትግራይ ወንድሞች የሰለሞን ወልደ ገሪማን ፈለግ ተከትላችሁ ፋኖን እንድትቀላቀሉ በዚህ አጋጣሚ ጥሪ ያቀርባሉ። የትግራይ ህዝብ ጥቅም
ሊጠበቅ የሚችለው ፋኖ በሚያራምደው ፖለቲካ የትግራይ ህዝብ ጥቅም ሊጠበቅ የሚችለው ፋኖ አሳካዋለው ብሎ እየታገለለት ባለ ፖለቲካ ነው። የፋኖ ፖለቲካ ኢትዮጵያዊነት ፖለቲካ ነው። የትግራይ ህዝብ ጥቅም ሊጠበቅ የሚችለው በኢትዮጵያዊነት ፖለቲካ በአጼ ዮሐንስ መንፈስ በራስ አሉላ አባ ነጋ መንፈስ ከሌላው ኢትዮጵያውያን ጋር እንደ አንድ ህዝብ በአንድ ላይ በመሆን ነው የትግራይ ማህበረሰብ ጥቅም ሊጠበቅ የሚችለው። እና ሰለሞን ወልደ ገሪማ ያንን ስለተረዳ ፋኖን ተቀላቅሎ ለረጅም ጊዜ ከፋኖ ጋራ ብዙ ነገር ሲያደርግ የነበረ ሰው ነው። እና ሰለሞን ወልደ ገሪማ መጀመሪያ እሱ የተናገረውን ክሊፕ ላሰማችሁና በዛ ዙሪያ ላይ አንዳንድ መስተካከል ያለባቸው ነገሮች ለማስተካከል ሞክራለሁኝ ባሰባሰብኩት መረጃ መሰረት ማለት ነው። ሰለሞን ወልደ ገሪማን እንግዲህ እየጠቀሱ ሰለሞን ወልደ ገሪማ እስከማውቀው ድረስ እኔ እስካደረኩት ማጣራ ሰለሞን ገሪማን እየጠቀሱ ሰለሞን ገሪማ ከትግራይ ማህበረሰብ ጋር አብሮ መስራት ያስፈልጋል፣ ህወሓትም አስተሳሰቧን ቀይራ ከህወሓት ጋር አብራ መስራት ያስፈልጋል የሚል አቋም ይዞ የሚንቀሳቀስ ነው። ህወሓት ውስጥም ደግሞ ያለውን ዳይናሚዝም የሚረዳና የሚያውቅ ስለዚህ አሁን ባለው ሁኔታ ህወሓትና ፋኖ አብረው ሊሰሩ ይችላሉ የሚል እምነት ያለው ሰው ነው። ያም እንዲሆን ደግሞ ህወሓትና ፋኖ ደግሞ አብረው እንዲሰሩ በህወሓቶች ዘንድ ማስተካከያዎች እንዲኖር የአመለካከት ማስተካከያ ከግትርነታቸው ካላቸው ፖለቲካ እንዲላቀቁ እንዲወጡ ከፋኖ ጋራ መስራት የሚያስችል ሁኔታ እንዲፈጥሩ ውስጡን የትግራይ የህወሓት ሰዎችንም እያሳመነ እያግባባ ያለ ሰው ነው ሳሙኤል ወልደ ገሪማ። ስለዚህ በዛም ጉዳይ ላይ ምንም የማይካድ ሳሙኤል ወልደ ገሪማ ፋኖና ህወሓት አብረው እንዲሰሩ የሚፈልግ ሰው የትግራይ ህዝብና የአማራ ህዝብ በአንድ ላይ ሆኖ እንዲታገል የሚፈልግ ሰው ነው። ይሄ ኬስ ክሎዝ የታወቀ እኔም ያንን ነው የምፈልገው። እኔም የትግራይ ማህበረሰብና የትግራይ ማህበረሰብ እኮ ፋኖን እንዲደግፍ እኮ ጥሪ ያቀርባል። ስለዚህ በዛ አንገል የትግራይ ማህበረሰብና የአማራ ማህበረሰብ አንድ ላይ ቆሞ መታገል አለበት። ለምን ይሄ አሁን የኦሮሞማ ኃይል ሰሜናዊ የሚለውን ኃይል ለማጥፋት የተነሳ ነው። ስለዚህ ያንን ማድረግ አለባቸው የሚል አቋም አለኝ። ከሰለሞን ወልደ ገሪማ ጋር ተመሳሳይ አቋም አለኝ። እሱ ከህወሓትና ፋኖ መስራት አለባቸው ይላል። እኔ ደግሞ አዎ ህወሓትና ፋኖ መስራት አለባቸው፣ ነገር ግን ህወሓትና ፋኖ እንዲሰሩ ህወሓት ይዞ ከአማራ ጠል አስተሳሰቧ ነፃ መውጣት አለባት። አሁንም ወልቃይት የትግራይ መሬት ምዕራብ ትግራይ እያለች እያወራች አሁንም ይሄ ህገ መንግስት እያወራች አማራ ጠል ሆነ ኢትዮጵያ ጠል ሆነ ኡሻሻና ኮተት የሆነውን ህገ መንግስት እንደ ትልቅ ነገር አድርጋ እያወራች አሁንም ህወሓት ድሮ በነበረችበት አስተሳሰብ ውስጥ አረንቋ ውስጥ ተቀምጣ ባለበት ሁኔታ አሁንም ህወሓት ከአብይ አህመድና ከብልጽግናዎች ምንም ያልተሻለ የፖለቲካ ርብታ ዓለምና የፖለቲካ አስተሳሰብን እያራመደች ባለችበት ሁኔታ አሁንም ህወሓት ለህዝብ ሁሉ ለህዝብ ሁሉ መከራና ስቃይ ምክንያት የሆነው ለትግራይ ህዝብ ስቃይና መከራ ምክንያት የሆነው የዘር ፖለቲካ የዘር አወቃቀር የዘር ህገ መንግስት ተቀዳዶ እንዲጣል አልፈልግም እያለች ባለችበት ሁኔታ ከህወሓት ጋር መስራት አይቻልም። እና ምናልባት እነ ሰለሞን ወልደ ገሪማ ከሰሜን ሸዋ ወደ ትግራይ የሄዱት ይሄንን በህወሓቶች ዘንድ ይሄንን አመለካከት እንዲይዙ ሐሳባቸውን እንዲቀይሩ አመለካከታቸውን እንዲቀይሩ ለማግባባት ከሆነ እኔ የሰለሞን ወልደ ገሪማን ሚሽን በእጅጉ የምደግፈውና ሰፖርት ማድረገው እና እንዲሳካለትም ጸሎቴ። ለምን ህወሓቶች አመለካከታቸውን ከቀየሩ የድሮ አስተሳሰባቸውን ከተዉ ለፍቅር ለአንድነት ለኢትዮጵያዊነት ከቆሙ የትግራይ መሬት ሁሉም ኢትዮጵያ ነው፣ የአማራ መሬት ሁሉም ኢትዮጵያ ነው። ትግሬውም አማራውም በፈለገበት ቦታ በወደደበት ቦታ እንደ ልቡ ወጥቶ መግባት መቻል አለበት የሚል አቋም የትግራይ መሬት የአማራ መሬት የሚለውን ትተው ሁሉም ኢትዮጵያ የትግራይ መሬት ነው፣ ሁሉም ኢትዮጵያ የአማራ መሬት ነው ወደሚል ፖዚሽን ከመጡ ከህወሓቶች ጋር መስራት የማይቻልበት ምንም ምክንያት የለም የሚል እምነት ነው ያለኝ እና በዛ ረገድ በህወሓትና በፋኖ መካከል ትብብር ቢደረግ እኔ ችግር የለብኝ። ይሄ ትብብር ደግሞ በድብቅ አይደለም፣ በግልጽ ፋኖቹ የአማራ ፋኖቹ በግልጽ እኛ ከህወሓት ጋራም ሆነ ከማንም ኃይሎች ጋራ ለመስራት ዝግጁ ነን፣ ነገር ግን አብረናቸው የምንሰራቸው ኃይሎች ይሄን ማሟላት አለባቸው። ህገ መንግስቱ ተቀዳዶ መጣል እንዳለበት ማመን አለባቸው። ክልል መፍረስ እንዳለበት ማመን አለባቸው። ሁሉም ኢትዮጵያውያን በሁሉም የሀገሪቷ ክፍል ዘራቸው፣ ሃይማኖታቸው፣ ቋንቋቸው፣ ጎሳቸው ሳይታይ እንደፈለጉ የመኖር መብታቸው መረጋገጥ አለበት። የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚባል ነገር አንቀበልም። በዚህ ይሄንን የሚቀበል
ኢትዮጵያዊ ሁሉ በወደደው ቦታ በሰላም መኖር እንዲችል አሁን ያለው ስርዓተ መንግስት ተቀይሮ ሙሉ ለሙሉ ስር ነቀል በሆነ መንገድ ይሄ አሁን ያለው ስርዓተ መንግስት ተቀይሮ ሁሉም ኢትዮጵያውያንን ያስማማ፣ ሁሉም ኢትዮጵያውያንን ያቀፈ፣ ኢትዮጵያውያንንም አሸናፊ ያደረገ ዘመናዊ አሻጋሪ ሰው ተኮር ዜግነት ተኮር ስርዓተ መንግስት እንዲመጣ የሚፈልጉ ኃይሎች ህዋቶችም ወደዛ አመለካከት ከመጡ ኦነጎችም ወደዛ አመለካከት ከመጡ ከነሱ ጋር አንሰራለን የሚል አቋም ይዞ በግልጽ ለህዝብ ገልጾ መስራት መቻል አለበት። ነገር ግን ህዋትም ኦነግም ሐሳባቸውን ሳይቀይሩ የድሮ አመለካከታቸውን ይዘው አግደለም የድሮ አመለካከታችንን እንደያዝን የድሮውን የዘረኛ አመለካከታችንን ለጊዜው ፊታችን ውስጥ አስቀምጠን አሁን ግን አብይ አህመድ ጠላታችን ስለሆነ አብይ አህመድን ለማስወገድ አብረን እንስራ የሚል ጨዋታ ግን አይሰራም። ተቀባይነት የለውም። እንደዚህ የሚያስቡ አንዳንድ የፋኖ መሪዎች እንዳሉ አውቃለሁ። እነዚህ የፋኖ መሪዎች አንድ ነገር ማወቅ አለባቸው። ፋኖ እያደረገ ያለው ትግል የህልውና ትግል ነው እንጂ አብይ አህመድን አንስቶ በጀዋር ለመተካት አብይ አህመድን አንስቶ ስርዓቱ ሳይቀየር የዘር ፖለቲካው ሳይቀየር ይሄ የዘር ክልል ሳይፈርስ አብይ አህመድን አስወክቶ ዘመነ ካሴን ለማስቀመጥ አይደለም። ዘመነ ካሴን መሪ ለማድረግ ጀዋር መሐመድን ነብይ ለማድረግ ወይም አንዳርጋቸው ጽጌን መሪ ለማድረግ አይደለም። ፋኖ የሚታገለው የአማራውን የኢትዮጵያውያንን ሁሉ ደህንነትና ሰላም ለማስጠበቅ። ስለዚህ ግደለም ሌሎች ቁሻሻ አመለካከታቸውንም ከኛ አመለካከት የሚጻረር ከአማራ ህልውና ጋራ በተገናኘ የሚጻረር አመለካከት ይዘውም ቢሆን ታላቋ ኦሮሚያ ለመገንባት ታላቋ ትግራይ ለመገንባት ፍላጎታቸውንም እንደያዙ አብይን እስከጠሉ ድረስ ብልጽግናን እስከጠሉ ድረስ ከነሱ ጋር አንሰራለን ብሎ ማለት እውነቴን ነው የምላችሁ በጣም የሚያሳዝን ደካማ ፖለቲካ ነው። እንደዚህ አይነት አመለካከት ያላቸው የፖሊት ቢሮ አባል የሆኑ የአፋባህን የፖሊት ቢሮ አባል የሆኑ የፋኖ አመራሮች እንዳሉ አውቃለሁ። እና ፋኖ ራሱን ከእንደነዚህ አይነት ሰዎች መጠበቅ አለበት። መርህ ላይ ያልተመሰረተ ዓላማ ላይ ያልተመሰረተ የህዝቡ ፍላጎት ላይ ያልተመሰረተ ፋኖ የተነሳበት ዓላማ ላይ ያልተመሰረተ ማንኛውም ትብብር የህዝብን ትግል መካት ነው። እና ይሄ ወንድም ወደ ትግራይ ሄዷል። ወደ ትግራይ ሄዶ ከህዋቶች ጋር ያነጋገራል ብዬ አስባለሁ። እዛ አካባቢ አንዳንድ ስራዎችን ይሰራል ብዬ አስባለሁ። ነገር ግን ያ የሚሰራው ስራ ህዋቶች ሐሳባቸውን እንዲቀይሩ፣ አመለካከታቸውን እንዲቀይሩ፣ ወደ መሃል እንዲመጡ ከድሮ የዘረኝነትና ቆሻሻ አመለካከታቸው እንዲላቀቁ ለትግራይ ህዝብ የሚጠቅመው ፍቅር ነው። ለትግራይ ህዝብ የሚጠቅመው አንድነት ነው። ለትግራይ ህዝብ የሚጠቅመው ከአማራ ጋር ተከባብሮ መኖር። የትግራይ ህዝብ የሚጠቅመው እቺን መሬት የትግራይ ነው ብሎ እቺ መሬት የትግራይ ካልተሰጠችን ብሎ ውጊያ ማድረግ ሳይሆን ሁሉም ኢትዮጵያ የትግራይ መሬት እንዲሆን ማድረግ ነው የሚል የሰለጠነ የሰለጠነ ፖለቲካን ይዞላቸው ሄዶ ቢያግባባቸው ቢያስተምራቸው ወደ መሃል ቢያመጣቸውና ህወሓት ከፋኖ ጋር አብሮ መስራት የሚቻልበትን ሁኔታ መፈለግ ቢቻል እኔ በግሌ ችግር የለኝም። ግን እንዳልኩት ፋኖ ይሄን ነገር በሚያደርግበት ጊዜ ልክ አፋህዶች በድብቅ በዳውንት በምናምን ሲያደርጉት እንደነበረ በድብቅ አይደለም፣ በግልጽ በመርህ በፕሪንሲፕል አዎ ህወሓት እንደዚህ ናት። አሁን ግን ህወሓት ይሄን አቋሟን አስተካክላለች። በዚህ መንገድ እንደዚህ ነው፣ በዚህ መንገድ እንደዚህ ነው ብለው ፋኖቹ በግልጽ ከህዝብ ጋር ተመካክረው ህዝብ አስተያየት እንዲሰጥበት ትችት እንዲሰጥበት አቅርበውት ከህወሓት ጋር የሚደረግ ትብብር እኔ በግሌ ያለ እኔ ህወሓቶች ከዚህ በፊት እንዲያደረጉ በብዬ በቂም በቀል ህወሓቶች ላይ ችግር የለኝም። እኔ ከማንም ኢትዮጵያዊ ጋር በመርህ ከተስማማን በዓላማ ከተስማማን አንድ የሚያደርገን ነገር ካለ ችግር የለብኝም። ነገር ግን እነሱ ታላቁ ሪፐብሊክን ለመገንባት እያሰቡ ኦሮሞዎቹ ደግሞ ታላቁ ኦሮሚያን ለመገንባት እያሰቡ ፋኖ ከነሱ ጋር እየሰራ ለነሱ የፖለቲካ ድጋፍ የሚሰጠው ለነሱ ከቨሬጅ የሚሰጠው ለነሱ ድጋፍ የሚሰጠው ለነሱስ መጠቀሚያ የሚሆነው ለምንድን ነው? ነገ ታላቋ ኦሮሚያ ለሚገነቡት ነገ ታላቋ ትግራይ ለሚገነቡት ለምን የነሱ መጠቀሚያ ይሆናል? ለምን ፋኖ የነሱ ፈረስ ይሆናል? ለምን ፋኖ የነሱ አህያ ይሆናል? አይሆንም። ስለዚህ በዚህ ጉዳይ ላይ ሲሪየስ ዲስከሽኖች መኖር አለባቸው እና ሲሪየስ ዲስከሽኖችም ደግሞ እናደርጋለን። አድማጮቻችን፣ ተመልካቾቻችን ወደ ሰለሞን ወልደ ገሪማ ላምጣና እስቲ ሰለሞን ወልደ ገሪማ የተናገረውን ነገር ላሰማችሁ። እስቲ እንከታተል።
ኃላፊነት ወሰደ። አደጋም ቢመጣ ተጠያቂ ነው። እኔም ችግር ከፈጠርኩኝ ተጠያቂ ድርጅት ነው። ስለዚህ በዛ መልክ በኃላፊነቱ ተሰጥቶኝ ፈተናዎችን አልፌ መልካም እና እነዚህ ሁሉ ፈተናዎችን አልፌ አማራ ፋኖ ብሔራዊ ንቅናቄም ሰጠኝን ኃላፊነት በአግባብ ተወጥቼ የድርጅቱ ሚስጥር በመጠ እዚህ ጋር እንግዲህ አድማጮች የተመልካቾች ሰለሞን ወልደ ገሪማ የሚለው ምንድነው? መጀመሪያ ከአዲስ አበባ ብዙ ስቃይ እንዳለበት እንዳልኳችሁ ይሄንን ዝግጅት የዚህን ወንድም ቃለ መጠይቅ አዳምጡት። በጣም ጠቃሚ በጣም አስተማሪ ነገሮች አሉት እና ምንድነው የሚለው ከሸዋ ወደ ምንጃር ወደ ሸዋ ይሄዳል እና ሸዋ እንዳለ እዛ የከሰም ክፍለ ጦር ይባል የነበረው በከሰም ክፍለ ጦር ውስጥ ደግሞ የነበልባል ብርጌድ ይባል የነበረው የነበልባል ብርጌድ የሚባል ነው መንጀር ሽንኮራ አካባቢ የሚንቀሳቀሰው ያንን ይቀላቀላል እና እዛ ተቀላቅሎ እዛ ካሉ ፋኖች ጋራ አብሮ መታገል ይጀምራል። ደረቱን ለጥይት ሰጥቶ ማለት ነው። ስለዚህ ይሄ ወንድም ፋኖ ነው። ፋኖ ሰለሞን ወልደ ገሪማ እና ለረጅም ጊዜ በነበልባልና ይሄ ነበልባል ብርጌድ የነበልባል ክፍለ ጦር ይሆናል እና በነበልባል ክፍለ ጦር ውስጥ ብዙ እንቅስቃሴ ያደርጋል እና በዚህ ጉዳይ ላይ ስለዚህ ወንድም እዛ አካባቢ ነበልባል ክፍለ ጦር አካባቢ አንዳንድ መረጃዎችን ለማሰባሰብ ሞክሬያለሁ። በጣም የሚወደድ በጣም የሚከበር እዛ አካባቢ ባሉ ፋኖች ዘንድ ብዙ ነገር ያደረገ ስለሱ ጥሩ ነገር እንጂ መጥፎ ነገር አልሰማሁም። አይባቾቻችን ብቻችን እና አንዳንድ የምናውቀውንም መናገራለን እና በነበልባል ውስጥ ምንጃር አካባቢ ይንቀሳቀስ እንደነበረ ነው እንግዲህ የሰማሁት። አመራር ይሁን አይሁን አላውቅም። ነገር ግን የግድ እኮ አመራር መሆን የለበትም። አስተዋጽኦ ለማበርከት ትልቅ ተጽዕኖ ለመፍጠር አመራር መሆን የለበትም። አመራር ሆነም አልሆነም ግን ትልቅ ተጽዕኖ ይፈጥር ብዙ ጥሩ ነገሮች ብዙ መልካም ነገሮች ይሄ ወንድም እንዳደረገ መረጃው ይደርሰውኛል። እና ምንም ይሄ ወንድም በሜዳ ላይ ሆኖ ሲሰራ የነበረው ሲያደርግ ከነበረው ነገር ጋራ ይሄ ነው የሚባል ቅሬታም አልሰማሁኝም። እና እሱን ነው የሚለው ነበልባል ክፍለ ጦር ውስጥ አብሬ ሰራው ነው የሚለው እና እስቲ እናዳምጠው። ጠበቅ ታማኝ ድርጅቴ በመሆን ከነበርኩበት ክፍለ ጦር ወደ ላይ ስራ እንፈልጋለን ተብዬ ከክፍለ ጦር ወደ ኮር አስረከቡኝ። ከኮር ደግሞ ወደ እዝ ተረክቤ አሁን በአማራ ፋኖ ብሔራዊ ንቅናቄ በላይኛው ስራ ተሰጥቶኝ በመስራት ላይ ይገኛለሁ። ለጊዜው ያን ስራ በራሱ ሰዓት እስከሚገለጽ ቢቆይ ደስ ይለኛል። ብቻ ግን በላይኛው አመራር ሆኜ አሁን ለድርጅቴን እየሰራሁ እገኛለሁ ማለት እንደው አርበኛ ሰለሞን መሳይ መኮንን ነው ቃለ መጠይቅ ያደረገው። እንግዲህ እዚህ ጋር አንድ እኔ ባገኘሁት መረጃ ፋኖ ሰለሞን ወልደ ገሪማ ነበልባል ክፍለ ጦር አካባቢ ምንጃር ሸንኮራ ይንቀሳቀስ የነበረ እዛም ብዙ ነገር የሰራ ብዙ ነገር ያበረከተ ሰው ነው። በዚህ ምንም ክርክር የለም። እኔ አረጋግጫለሁ። ነገር ግን ከዛ አልፎ በኮር ደረጃ የአማራ ፋኖ ከሰም ኮር ውስጥም እንግዲህ እዛው ነበልባል ክፍለ ጦር ጋር ሆኖ በከሰም ኮር ውስጥም ነበልባል ክፍለ ጦር በከሰም ኮር ውስጥ ስለሆነ ያለው በከሰም ኮር ውስጥም እንደዚሁ ምን ሲሰራ እንደነበረ ሲያገለግል እንደነበረ ያው ነበልባል ክፍለ ጦር በከሰም ውስጥ ስለሆነ ያለው በከሰም ኮር ውስጥም ሲሰራ ሲያገለግል እንደነበረ የሚታወቅ ነው። ነገር ግን ከዛ አልፎ ግን በከሰም ኮር አመራር ስለመሆኑ ግን እኔ ማረጋገጫ አላገኘሁም። እና ሰለሞን ወልደ ገሪማ የአማራ ፋኖ ደቡብ ቀጠና ወይም ሸዋ ቀጠና ከሰም ኮር አመራር ስለመሆኑ ማረጋገጫ አላገኘሁም። ሰዎች ጠይቄያለሁ፣ እዛ አካባቢ ያሉ ሰዎች ጠይቄያለሁ። አመራርም አይደለም አባል ነው፣ ያው የእዙ አባል ነው። ምንም እዛ አካባቢ ምንም የማውቀው ነገር አመራር ስለመሆኑ ምንም ስለዚህ ሰለሞን ወልደ ገሪማ የአማራ ፋኖ አሳምነው እዝ ከሰም ኮር አመራር አይደለም። ይሄንን በግልጽ እንድታሰምሩልኝ እፈልጋለሁ። ስለዚህ ከዛም አልፎ ደግሞ አሁን የሚለው ምንድነው ወደ ከሰም ወደ ኮሩ መጣው አለ። በኮሩ ውስጥ ኃላፊነት ተሰጠኝ አለ። ከኮሩ ደግሞ ወደ እዙ መጣው አለ። ይሄም ደግሞ እኔ ባለኝ መረጃ የአማራ ፋኖ አሳምነው እዝ ደቡብ ቀጠና እዝ አመራር ሆኖ አልሰራም። እሱን የወከለውም የመረጠውም ሚሽን የላከውም ሰው የለም። ስለዚህ የአማራ ፋኖ አሳምነው እዝ በኩል አልተላከም። ስለዚህ ወደ ትግራይ ከሄደ ወደ ትግራይ የላከው ሌላ ኃይል ነው እንጂ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ በኢንጂነር ደሳለኝ የሚመራው አሳምነው እዝ ወይንም ደግሞ በመቶ አለቃ ይላቅ የሚመራው የከሰም ኮር ወደ ትግራይ ሄዶ ስራ እንዲሰራ ሰለሞን ወልደ ገሪማን አላኩት።
ስለዚህ ሰለሞን ወልደ ገሪማን የከሰም ኮር ሚሽን ሰጥቶት አላከውም። ሰለሞን ወልደ ገሪማን የአማራ ፋኖ አሳምነው ዕዝ ሚሽን ሰጥቶት አላከውም። ይሄን ካልን በኋላ ድርጅቱስ የአማራ ፋኖ ብሔራዊ ኃይል ብሔራዊ ንቅናቄ ድርጅቱስ እሱን አላቅ። ለምን የአማራ ፋኖ ብሔራዊ ንቅናቄ ውስጥ የተለያዩ ሰዎች አሉ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ውስጥ ያሉ የተወሰኑ ሰዎች ወደ ትግራይ ሄደው አንዳንድ ስራዎችን እንዲሰራ ልከውት ሊሆን ይችላል። ስለዚህ እሱን ማውቀው ነገር የለም። ግን ማውቀው ግን የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝም ሆነ የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ ከሰም ኮር ሰለሞን ወልደ ገሪማን ሚሽን ሰጥቶት እንዳላከው ግን ማረጋገጥ ችያለሁ። አድማጮቻችን፣ ተመልካቾቻችን እና ይሄ ሰለሞን የተናገረውን ነገር እንደው መስመር እናስይዘው ብዬ ነው። በጣም ብዙ ጥሩ ነገሮችን ተናግሯል። ነገር ግን መስመር የሳተውንም ደግሞ ማቅናት ያስፈልጋል። ስለዚህ ወደ ትግራይ ከሄደ ወደ ትግራይ እንዲሄድ የላከው ሌላ ኃይል ነው እንጂ የአማራ ፋኖ አሳምነው ዕዝ አላከውም። የአማራ ፋኖ ከሰም ኮር አላከውም ባደረኩት ማጥናት። እንግዲህ ይሄ ማለት መሄዱ ስህተት ነው ማለት አይደለም። ይሄን ምን መሄዱ ስህተት ነው ማለት አይደለም። ለምንድን ነው መሰላችሁ? ይሄ ሰለሞን ወልደ ገሪማ የሚናገራቸው ሰለሞን ወልደ ገሪማ የሚሰራቸው ስራዎች የአማራ ፋኖ አሳምነው ዕዝ እንደሰራው የአማራ ፋኖ አሳምነው ዕዝ ከሰም ኮር እንዳደረገው ተደርጎ ሰለሞንን እንደ ፋኖ አመራር አድርጎ የማቅረብ ፖለቲካ ስላለ ነው። በተለይ የብልጽግናዎች እንደነ አያሌው መንበር ያሉ ሰዎች ሰለሞን ወልደ ገሪማ ፋኖ ነው፣ እንደ ፋኖ ሰለሞን የሚያደርገውን ሰለሞን የሚጽፈውን ፋኖ እንዳደረገ አድርገው ፋኖ እንዲዚህ ነው፣ ፋኖ ከህወሓት ጋር ይሰራል፣ ፋኖ ከኦነግ ጋር ይሰራል፣ ፋኖ እንደዛ ነው፣ ፋኖ እንደዚህ ነው ብለው ሰለሞን ወልደ ገሪማን እንደ ምክንያት እንደ ኤግዚቢት እያቀረቡ ሲከራከሩ ነው የምናየው። አንድም የፋኖ አመራር ኦፊሻል የሆነ የከሰም ኮር አመራር፣ ኦፊሻል የሆነ የአሳምነው ዕዝ አመራር፣ ኦፊሻል ሆነ የአማራ ፋኖ ብሔራዊ ንቅናቄ አመራርን አይጠቅሱላቸው። ፋኖ ከህወሓት ጋር ስለመስራቱት ማንን ነው የሚጠቅሱት? ሰለሞን ወልደ ገሪማን ነው የሚያምጡት። ሰለሞን ወልደ ገሪማ የጻፈውን ሰለሞን ወልደ ገሪማ የተናገረውን ነው እንደ ማስረጃ አድርጎ ነው። እና ይሄንን ስትሬስ አድርጌ ምጽፈው ለምንድነው ሰለሞን ወልደ ገሪማ እዚህ አካባቢ በፋኖ አመራሮች እንደተላካ አድርጎ ያቀረበው ነገር ስህተት ነው። የአማራ ፋኖ ብሔራዊ ኃይል ንቅናቄ አሳምነው ዕዝ ሰለሞን ወልደ ገሪማን አልወከለውም። የአሳምነው ዕዝ መሪም አመራርም የሥራ አመራርም አይደለም። የከሰም ኮር የሥራ አመራርም አይደለም። ይሄ ወንድም በፋኖ ውስጥ ብዙ ስራ ሰርቷል፣ ብዙ ጥሩ ነገር ሰርቷል። እግዚአብሔር ያክብረው። በፋኖች ዘንድ ትልቅ ክብር አለው። በፋኖች ዘንድ የተወደደ ነው። እኔም በግሌ አከብረዋለሁ። በተለይ ሌሎች ቃለ መጠይቆች ሌሎች የተናገራቸው ነገሮችን ይዤ በጣም አከብረዋለሁ። ነገር ግን ያልተላከውን ተላኩ ብሎ መናገር የለበትም እና ይህንን ቢያስተካክል ጥሩ ነው። በግሉ ነው ሄደው ምናልባትም የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አመራር አባላት ልከውት ከሆነ እሱን አላውቅም። ከህወሓት ጋር እንዲነጋገር ህወሓትን እንዲያግባባ ከህወሓት ጋር አንዳንድ ነገር እንዲሰራ ተልኮ ሚሽን ተሰጥቶት ከሆነ ወደዛ ሄደው እሱን አላውቅም። እንግዲህ ያንን የአማራ ፋኖ ብሔራዊ ንቅናቄ አስተያየት የሚሰጥበት ይሆናል ማለት ነው። እነ ዘመነ ካሴ በዚህ ጉዳይ ላይ አስተያየት ይስጡት እና ያንን ቢያደርጉ ደግሞ እኔ አይገርመኝም። ለምን የአማራ ፋኖ ብሔራዊ ንቅናቄ አንዳንድ አመራር አባላት በቃ ከህወሓቶች ጋራ ከወነጎች ጋራ ውጭ ሀገር ካሉ ከነጃዋር ጋራ ምናምን ጋራ በየጊዜው እየተገናኙ እንደሚነጋገሩ መረጃዎች አሉ። ስለዚህ ሰለሞንንም ወደዛ ልከው ሰለሞን አንዳንድ ስራዎችን እንዲሰራ ቢያደርጉ አይደንቀኝም ማለት ነው። ግን የአማራ ፋኖ አሳምነው ዕዝ የአማራ ፋኖ ከሰም ኮር ግን ሰለሞንን አላከውም። ይሄ እንዲታወቅ ሰለሞን የአማራ ፋኖ አሳምነው ዕዝም የከሰም ኮርም አመራር አባል የሥራ አስፈጻሚ አመራር አባልም አልነበረምም አይደለምም። ነገር ግን ያው ፋኖ ነው፣ ሜዳ ላይ እንዳለ ፋኖ ነው። በግሉ ብዙ ነገር እያደረገ ያለ ፋኖ ነው። እንዳልኩት ለማገልገል የግድ ስራ አስፈጻሚ መሆን የለብንም። ለማገልገል የግድ አመራር መሆን የለብንም። በስራ እንደ መሪ መታየት ይቻላል እና በዛ ጉዳይ ላይ በተለይ ነገር ነበልባል ክፍለ ጦር የነበረ ጊዜ ጥሩ ነገሮች ብዙ ጥሩ ነገሮች እንደሰሩ ባደረኩት ማጣራት ደርሼበታለሁ። አድማጮቻችን ተመልካቾቻችን እንግዲህ ይሄንን ነው የሚለው። ሌላ እና ሰለሞን እዚህ ጋር እንግዲህ ምንድነው ከህወሓት ጋር አብሮ ስለመስራት ነው የሚናገረው እና እስቲ ከህወሓት ጋር አብሮ ስለመስራት መሳይ በጣም ጥሩ ጥያቄ ነው የጠየቀው እና ከህወሓት ጋር አብረን እንዳንሰራ እኮ ህወሓቶችም እኮ አንዳንድ የሚሰጡት መግለጫ የሚያደርጉት ነገር በአማራውና በትግራይ ማህበረሰብ መካከል መቀራረብ እንዳይኖር ችግር እየፈጠረ ነው።
ስለሱስ ምን ትላለህ? በተለይ አሁን ሰላማዊ ሰልፍ አድርገው በየቦታው አድማጮቻችን ተመልካቾቻችን ሰላማዊ ሰልፍ አድርገው ምን ሲሉ እንደነበረ ሁላችንም የምናውቀው ነው። በቃ የተወረረብንን መሬት እናስመልሳለን ነበር የሚለው። የተወረረብንን መሬት የምዕራብ ትግራይ በቃ አንዲት ቅንጣት በትግራይ በምዕራብ ትግራይ ዙሪያ ላይ አንደራደርም፣ የትግራይ መሬት የትግራይ መሬት የትግራይ መሬት እያሉ ኢትዮጵያዊነትን ወደዛ ጥለው ይሄ የቪየትናም የሚመስለውን ባንዲራ እየያዙ በጣም ጸረ አማራ ሰላማዊ ሰልፍ ነበር በትግራይ ሲደረግ የነበረው። ጸረ አማራ ጸረ ፋኖ ሰላማዊ ሰልፍ ነው ሲደረግ የነበረው እና እንዲህ አይነት ድባብ ያላቸው ወያኔዎቹ አሁንም ልክ የድሮውን አስተሳሰብ የጀብደኝነት አስተሳሰብን እያራመዱ እንዴት ነው ሊቀጥሉ የሚችሉት አይነት ነው ጥያቄ ነው። እንግዲህ መሳይ መኮንን የጠየቁት ተገቢ ጥያቄ ነው የጠየቀው እና እዚህ ጋር ሰለሞን የተናገረውን እስቲ እንከታተል። ይሄኛው በጣም እጅጉ የመጨረሻው ካርታ ብልጽግና መሆኑን ደጋግሜ ስናገር ነበር እና በዚህ ላይ አንዳንዴ ምንድነው የታሰበው? ለምሳሌ አማራ ፋኖ ብሔራዊ ንቅናቄ በወልቃይትና በራያ ጥያቄ የለውም አይደለም። ነገር ግን ይሄንን ጥያቄ በትግራይ ብቻ ሳይሆን በአፋር በኩል የአማራ ጥያቄ አለ፣ በኦሮሚያ በኩል አለ፣ በቤኒሻንጉል በኩል አለ፣ በመተከል በኩል አለ። አንዳንድ ከፍተኛ አመራር ህወሓት ማለዘብ ስንጠብቅ የሚያከሩት ነገር አለ። በነገራችን ላይ እዚህ ጋር መገንዘብ ያለብን የአማራ ፋኖ ብሔራዊ ንቅናቄና የህወሓት አመራሮች አብይ አማራ ፋኖ ወይ አማራ ሪፕሬዘንታቲቭ ወልቃይት የለም ራያ የለም ያለው የአብይ ግልጽ እንደሆነ ባለፈውም እነ ኮሎኔል ደመቀ አይተነዋል። የብልጽግና ቲሸርት አድርገው ቅስቀሳ ብልጽግናን ምረጡ ጀምረዋል። ከዚህ በፊትም የነበረው የብልጽግና ነው። ይሄንን ካርታ እሱን በሚፈልገው ሁኔታ ለማድረግ እንጂ ወይ ለአማራ ህዝብ ለመስጠት ወይ ለትግራይ ህዝብ ለመስጠት አይፈልግም። ይሄንን በግምት ውስጥ አስገብተው ይሄንን ድራማ በጋራ እንዋጋው ወደሚል መሸጋገር አለብን እንጂ ይሄኛው መሬት ግዛታዊ ምናምን የኔ ካልሆነ ሙቼ እገኛለሁ የሚባል እነሱ ወደሚፈልጉት ቦታ እንዳንገባ እነሱ አብይ ወደሚፈልገው ድራማ ዘው ብለን እንዳንገባ መካረሩን መተማመኑ እንዲመጣ እጅግ በጣም ጥንቃቄ በተሞላ ኢቭን ወደ ወልቃይትና አሁን ለምሳሌ ወደ ራያ ወደ አላማጣና ኮረም ሲገባ ፋኖ ምንም አይነት ተቃውሞ ያላሳየው ጥያቄ የለው ማለት አይደለም። ካርታው ድራማው የአብይ ድራማ ስለገባው ነው። በዚህም የህወሓት አመራሮች፣ የህወሓት ደጋፊዎች፣ የህወሓት አባላት የሆናችሁ እጅግ በጣም ተባባሪ እንደ ፋኖ አሁን ፋኖ በጣም እኔ እውነቴን ነው ወደ ሰፊ ሆነዋል። ይሄንን የሆነበት ደግሞ ነገ የተሻለ መፍትሄ ለማምጣት ነውና ይሄንን ሁሉም ሊገነዘበው ይገባል። ይሄንን በግልጽ መናገርም ደፍረን መወያየትም አለብን። ኦፍ ኮርስ በውስጥ ምንድነው የሆናችሁ ያላችሁት ብለን የሄድንበት ነው። ነገር ግን ሌላው ደጋፊውንም ወደ ሌላ አይነት እሱ ወደሚፈልገው ግጭት እንዳያስገባን ኃላፊነት በተሞላው ንግግር ቢደረግና ኃላፊነት በተሞላው አካሄድ ቢካሄድ ጥሩ ነው። ለዚህም ጥሬን አቀርባለሁ። እጅግ በጣም መጠንቀቅ መቻል አለብን። ሁሉም ጥያቄ ያለው ዝምታ የመረጠውን የከፋውን ድራማው ስለገባው ነውና በተለይ የህወሓት አመራሮች እባካችሁ አደራ እየሰራ ነው ያለው ይሄንበት ያለው ነው የህዝብ ለህዝብ ለማቀራረብ ውሃ እንዳትቸልሱበት ጥንቃቄ እንድታደርጉም ጭምር ነው ጥሬን ማቅረብ ፈልገው። ይሄንን እኔም ባለፈው ደስተኛ አልነበርኩም። ይሄንን መፍትሄ ለመስጠት አደራ ደጋግሜ አደራ ማለት ፈልጋለሁ። አካሄዳችሁን አስተካክሉ። እዛ ምዕራብ ትግራይ የተባለ በሚጠራው የተቀመጠው ብልጽግና ነው። የተቀመጠው ብልጽግና ኢቭን በጋር አማራ ፋኖና ህወሓቱን ሆኖ ያንን አገዛዝ መጥቶ ነዋሪ በሰላም ወደዛ እንዲመለስ በጋራ መስራት አለብን እንጂ ይሄ የአማራ ነው ይሄ የትግራይ ነው እየተባለ እርስ በራሳችን እንዳንባላ እነሱ ወደሚፈልጉት ካርታ እንዳንገባ ጥንቃቄ እንዲደረግ እላለሁ። ብዙ ማብራሪያ ያስፈልገው እና ይሄ ወንድም የተናገረው ነገር ትክክለኛ እኔ በግሌ የምጋራው በጣም ጥሩ ነገር ነው የተናገረው። በዚህ አጋጣሚ በዚህ መልኩ ኤሎኩዌንትሊ ያለውን ነገር በማቅረቡ እኔ የተሰማኝን ደስታ ነገር ተስፈጋል። ይሄንን ወንድምም ደግሞ ላመሰግነው እወዳለሁ። እንዳልኳችሁ ቅድም የተናገራቸው አንዳንድ ነገሮች መታረም ያለባቸው እንደተጠበቁ ሆነው አብዛኛው የተናገረው ነገር መደመጥ ያለበት ነው። አዳምጡት ያልኩት በዚህ ምክንያት በቃ መሰረታዊ የሆነ ነገር ነው። ቁልፍ የሆነ ነገር ነው ወንድም ያስቀምጠው። የትግራይ ማህበረሰብንና የአማራ ማህበረሰብን አብይ አህመድ እያጣላ ደም እያፋሰሰ ሰሜኑ በአጠቃላይ እሳት በሳት ከእሳት ወደ ረመጥ ውስጥ እየገባ እነሱ መሀል ሀገር የታላቋ ኦሮሚያ ሪፐብሊክን ለመገንባት እየሰሩ ነው። በአሁኑ ጊዜ አርሲ ብትሄዱ ባሌ ብትሄዱ የኦሮሞ መሬት የሚሏቸውን በኢንቨስትመንት እርሻ በእርሻ መስኖ በመስኖ እያሳደጉት ነው፣ እያበለጸጉት ነው። ትግራይ ግን በኢኮኖሚ እየወደቀች ነው። ጎንደር፣ ወሎ በኢኮኖሚ እየወደቁ ነው።
የትግራይ ልጆች የአማራ ልጆች ግን እነሆ በቃ 30 ዓመት 40 ዓመት ወደ ኋላ እየሄዱ ነው። የጦርነት አካባቢያቸው የጦርነት ቀጠና እየሆነ ነው። ስለዚህ ኢትዮጵያ ለሁላችንም ትበቃናለች። ትግሬ አማራ የሚባል ነገር መቆም አለበት ነው የምንለው። ሰለሞን ወልደ ገሪማም እያለ ያለው ይሄንን ትግሬ አማራ መባባል ያተረፈልን ችግርና መከራ ነው። ስለዚህ መንቃት አለብን እና ህወሓቶች እንዳልኳችሁ ነው ያለፈው በትግራይ ህዝብ ላይ የደረሰው ስቃይና መከራ ሳይገቡ ሳይረዱ። በነገራችን ላይ ህወሓቶች ብቻ አይደለም፣ በከነማችን ላይ ህወሓቶች ባይቶና ሳልሳዊ ምንድነው ሳልሳዊ ወያኔ ሰባ እንደርታ ምናምን የሚባል ድርጅት ምናምን ወደ 7 ምናምን እንዳለው የጌታቸው ረዳ ስምሪት ነው ስምረት እነዚህ ወደ 7 ምናምን የሚሆኑ የትግራይ ድርጅቶች ትግራይ ውስጥ ያሉ ድርጅቶች ሁሉም አንድ ቋንቋ ነበር ሲናገሩ የነበሩት። አንድ ቋንቋ እሱ ምንድነው የትግራይ መሬት እያሉ ምዕራብ ትግራይ የተወረረብን መሬት አማራዎች የወረሩን መሬት የተወረሩበት መሬት እያሉ ነው ሲናገሩ የነበሩት። ይሄ አስተሳሰብ ለትግራይ ማህበረሰብ አይጠቅምም። የሚጠቅመን ምንድነው? ትግሬ አማራ ሳንባባል የትግራይ መሬት የአማራ መሬት የሚለውን አቁመን እርስ በርስ መገዳደላችንን ማቆም አለብን። ሁላችንንም አሸናፊ ያደረገ ሜካኒዝም መዘርጋት አለብን። የድሮ ግትር አቋም የድሮ ዘረኛ አቋም ይዘን ማራመድ የለብንም። ፋኖን ያውቀዋለሁኝ ፋኖ ለትግራይ ህዝብም የሚያስብ ነው እያለ ነው እንግዲህ ለትግራይ ወገኖች ይሄ ወንድም እየተናገረ ያለው እና በመቀሌ መሄዱ እኔ በግሌ በመቀሌ ውስጥ በትግራይ ሄዶ እዛ አካባቢ ካሉ የትግራይ ወጣቶች የህወሓትን የሚደግፉ የትግራይ ወጣቶች ጋራ እየተከራከረ እየተወያየ የፋኖን አቋም የፋኖን ፖለቲካ የፋኖን ቪዥን እዛ አካባቢ ለማስተዋወቅ የሚሰራው ስራ ሊያደርግ ያሰበው ነገር እኔ በግሌ እደግፈዋለሁኝ። ሊበረታታ ይገባል። ሆፕፉሊ ብዙ የሱ አይነት አስተሳሰብ ያላቸውን የትግራይ ወጣቶችን በዘር ፖለቲካ አይምሯቸው የቆሸሸ በህወሓት ኋላ ቀር ፖለቲካ አይምሯቸው የቆሸሸ አሁንም በግትርነት ውስጥ ያሉ አሁንም አማራ ላይ ጥላቻ ያላቸው አሁንም የና አብይ አህመድ ተንኮል ያልገባቸው አሁንም በቃ ምን ልበላችሁ አብሮ ከማደግ አብሮ ወደፊት ከመሄድ አሁንም የናንተና የኛ የሚል አመለካከት ያላቸው አሁንም የኢትዮጵያን ሰንደቅ የሚጠሉ አሁንም ታላቋ ትግራይን ለመመስረት ፍላጎት ያላቸው አሁንም ከኢትዮጵያዊነት ተለያይተናል የሚል አስተሳሰብ ያላቸው ሰዎች እንደ ሰለሞን ወልደ ገሪማ አይነት ሰዎች በትግራይ ውስጥ ሄደው ህዝቡን የማስተማር እድል አግኝተው ህዝቡን ቢያስተምሩ ወጣቱን ቢያስተምሩ ጥሩ ነገር ይመጣል የሚል እምነት አለኝ እና በዚህ ረገድ በትግራይ ሰለሞን ወልደ ገሪማ እያደረገ ያለውን ነገር እኔ በግለሰብ ደረጃ እያደረገ ያለውን ነገር መደገፈው ነገር ነው። አድማጮቻችን ተመልካቾቻችን እና ህወሓቶች አካባቢ በወልቃይት ጉዳይ ላይ ከአማራው ጋር እየተጣላን መቀጠል የለብንም እና ወልቃይት የጎንደር አካል ራያ የወሎ አካል መሆኑን ተቀብለን ከአማራው ጋር እርቅ እንመስረት እውነተኛ እርቅ እንመስረት የሚል አመለካከት የያዙ ህወሓት ውስጥ ያሉ ሰዎች እንዳሉ ነው መረጃው አለኝ። ህወሓት ውስጥ ኦልሬዲ ኢንተርናሊ በዚህ ሁኔታ መቀጠል አንችልም። ራያን ጠለምትን ወንድና ወልቃይትን በጉልበት መያዝ አንችልም። ያለን አማራጭ ከአማራው ጋር ተስማምተን ወልቃይት ወደ ትግራይ ክልል ትግባ ሳይሆን የተፈናቀሉ የትግራይ ወገኖችም ወልቃይት ሄደው መስራት መኖር እንደ ሀገራቸው የሚችሉበትን እንሂድ። የፋኖ ፖለቲካ ሁሉም ኢትዮጵያ የአማራ ነው እንደሚል እኛም ሁሉም ኢትዮጵያ የትግሬ ነው ወደሚል ፖለቲካችንን እንቀይር። አሁን እኮ ተመልከቱ ትንሽ ቁራሽ መሬት ካልተሰጠን እያሉ ህወሓቶች አሁን በፋኖና ሰለሞን ወልደ ገሪማ እያሏቸው ያሉ እናንተ ትንሽ ምንድነው ቁራሽ ዳቦ ከምትጠይቁ ለምን እንዳለ ድፎ ዳቦ ለምን አትጠይቁም? ቁራሽ ይሰጠን ከምትሉ ለምን ሙሉን ዳቦ ለምን አትወስዱም? ወልቃይት ምናምን ከምትሉ ለምን ሁሉም ኢትዮጵያ የትግሬ ነው ለምን አትሉም?
የተሻለ አማራጭ ነው ይዘውላቸው የቀረቡት እና ሰብጀክቲቭ ከሆኑና የሚያገናዝቡ ከሆኑ ህዋቶች የሚያገናዝቡና በእውነትም የነቁ ከሆኑ እነሱ ውስጥ የነቁ እንዳሉ አውቃለሁ። ግን ሌሎችን የነቁትም በእነ ሰለሞን ወልደ ገሪማ ግፊትና ስራ የነቁትም ነቅተው ህወሓት ሜጀር የሆነ የፖሊሲ ለውጥ አድርጎ የምዕራብ ትግራይ የሚለውን ቋንቋ አስቀርቶ ወልቃይት የጎንደር አካል ቢሆን፣ ጠለምት የጎንደር አካል ሆኖ ቢቀጥል፣ ራያ የወሎ አካል ሆኖ ቢቀጥል ተቃውሞ አናሰማም የሚል ፖዚሽን፣ ቦልድ ፖዚሽን። እንደገና ይሄ አሁን ያለው የዘር ህገ መንግስት እንዲቀየር አሁን እንፈልጋለን የሚል ካደረጉ እኮ ይሄ የዘር ህገ መንግስት ይቀየር ወደሚል ፖዚሽን ከመጡ እኮ ባይ ዲፎልት ምንድነው የሚሆነው መሰላችሁ? የአማራ ክልል ምን ይሆናል? ይፈርሳል። የአማራ ክልል ይፈርሳል። ስለዚህ የአማራ ክልል የሚባል ነገር አይደለም። የአማራ ክልል የትግራይ ክልል ምናምን የሚኖረው ብሎ የትግራይ ክፍለ ሀገር የጎንደር ክፍለ ሀገር ይኖራል። ስለዚህ በጎንደር ክፍለ ሀገር ደግሞ የአማራ መሬት አይደለም ጎንደር፣ የትግራይ መሬትም አይደለም፣ የሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ በዛ በሰላም ይኖራል እና ይሄንን ፖዚሽን ይዘው ቢመጡ ወልቃይት የጎንደር፣ ጠለምት የጎንደር፣ ራያ የወሎ አካል ነው። የዘር ህገ መንግስት እኛ ይጠቅማል ብለን ያመጣነው ህገ መንግስት እንደማይጠቅም ተረድተናል። ይሄ የዘር ህገ መንግስት ተቀዳዶ ይጣል። እነዚህን ሁለት ነጥቦችን ይዘው ቢመጡ የትግራይ መሬት ሁሉም ኢትዮጵያ ነው የሚል ሶስት አቋም፣ የትግራይ መሬት ሁሉም ኢትዮጵያ ነው የሚል አቋም ይዘው ቢመጡ እኔ በግሌ ፋኖ ከህወሓት ጋር አብሮ ቢሰራ አልቀበልም። ወልቃይትና ጠለምት የጎንደር፣ ራያ የወሎ አካል ነው። አንድ ህገ መንግስቱ የዘር ህገ መንግስቱ ይጠቅማል ብለን ያኔ ከምናምን ከ30 ምናምን የጻፍነው ህገ መንግስት ትግራይን የጎዳ፣ አማራውን የጎዳ፣ ኢትዮጵያን ህዝብ የጎዳ፣ ለደምና ለእልቂት የጋበዘ የማይጠቅም ኋላ ቀር ነው። መቀየር እንዳለበት አሁን ገብቶናል። እንዲቀየር እንፈልጋለን። 3 ሁሉም ኢትዮጵያ የትግሬ መሬት ነው። ትግሬዎች በሁሉም ኢትዮጵያ ውስጥ መብታቸው ተከብሮ የመኖር፣ የመስራት፣ የመምረጥ፣ የመመረጥ መብታቸው ሊከበር ይገባል የሚል እነዚህን 3 አቋሞች ህወሓት ኢንዶርስ ቢያደርግ ሚሽን አኮምፕሊሽድ። ከዛ ሁላችንም በህወሓትና በፋኖ መካከል አንድነት እንዲኖር መቀስቀስ እንጀምራለን። ያ ባልሆነበት ግን ህወሓቶች አሁን እያየን ያለውን አቋም በያዙበት ሁኔታ ግን ከህወሓት ጋር የሚደረግ ንግግርም ሆነ ከህወሓት ጋር የሚደረግ ትብብር ክደት ነው፣ እንደ ክደት ነው የሚቆጠረው ነው ተመልካቾቻችን። እና የሰለሞን ወልደ ገሪማን እንግዲህ አፋብን ወክሎታልን የሚለው እስከማውቀው ድረስ ያሳምነው ህዝብ የከሰምኮር አልወከለውም። ኢቭን አፋብንም ደግሞ የፖሊት ቢሮ አልወከለውም። ምናልባት አፋብን ውስጥ ያሉ የተወሰኑ ሰዎች ከፖሊት ቢሮ ፍላጎትና ፈቃድ ውጪ ወደ ትግራይ ሄዶ አንዳንድ ስራዎችን እንዲሰራ ልከውት ሊሆን ይችላል። እሱን ማረጋገጥ አልችልም። እና እሱም ተልኬ ነው የሄድኩት ማለቱ ስህተት ነው ማለት አይቻልም። ለምን አፋብን ውስጥ ያሉ ፖሊት ቢሮ ውስጥ ያሉ አንዳንድ ሰዎች ልከውት ከሆነ ሄደው በእርግጥም እውነቱ ነው ተልኮ ነው ሄደው። ነገር ግን አሳምነው አላከውም፣ ከሰምኮር አላከውም። እና ህወሓቶች ደግሞ ከድሮ ዘረኛ አቋማቸው ባልወጡበት ሁኔታ ከነሱ ጋር የሚደረግ ማንኛውም ትብብር እኔ በግሌ አጥብቄ ነው ማውግዘው። የፋኖን ትግል እንደ ምካድ አድርጌ ነው የምቆጥረው። ለምን ከአብይ አህመድ ተመሳሳይ የሆነ አቋም እያራመዱ ህወሓቶች አብይ አህመድን እየረገምን እነ ደብረጽዮንን የምንመርቅበት ምንም ምክንያት የለም። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።